ትትናና አብርሽን ግደልልኝ። ያምሻል አይደል? እንደውም አንዳንዴ ሳስብሽ ጤነኛ አትመስይኝ። እሺ እንግዲያውስ ነገ ደግሞ አንተን ገርመ ቀብረሃል። እሺ ተዘጋ። እንደዚህ ያደርጉሽ አስተውሽ። በቃ እንደውም ነገ ሄደን ለህግ እናመለክታለን። ህግ ነው አንቺ እንደዚህ ያደርጉሽ። ምን እያሰብሽ ነው? ይልቅ ተፈጥሯችሁ ለዛ አይደለም። ወደ አረብ ሀገር ሄዳችሁ የምትለፉት በእኛ በወንዶች ምክንያት ነው። እኛ ለፍተን ጥረን እናንተን ማኖር ሲገባን አልሆን ሲለን ትሄዳላችሁ። እኔ እንደውም ስልችት ብሎኛል። ይሄንን በር ከፍትላቸው ነው መጥቶ የፈለጉት ይዘው ሄዱ። አልበዛም እንዴ? እኔ ግን በእናትሽ በሩና ትክፈች በእናትሽ። ተወዳጁ ትትና እጅግ አጓጊና እጅግ ልብ አንጠልጣይነቱን ቀጥሏል። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰብ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ትትና እንግዲህ ከጊዜ በኋላ ነገሮች እየተረጋጉላት፣ በዙሪያዋ የሚጨነቁላት የሚያስቡላት ሰዎች በዝተዋል። አብርሽ ከገጠር ስመጣ መኪና ላይ ተንጠልጥየን የመጣሁት ስለዚህ የማስታውሰው ጉዳይ የለም ብሏል። መሳይ ነው ወይስ አብርሃም ነው የትትና ወንድም? ምክንያቱም መሳይም ተመሳሳይ ታሪክ ነው ያለው፣ አብርሽም እንደዛው። ትልቁ ጉዳይ ግን የውልደት ቦታቸውን በትንሹ እንኳን ስሙን ቢያውቁ ይለዩ ነበረ። የሚያሳስበው ነገር ወንድምና እህት ፍቅር ውስጥ ከገቡ በኋላ ወንድምና እህት መሆናቸውን ሲያውቁ ቅስማቸው እንዳይሰበር የብዙዎቻችን ምኞት ነው። አብርሽም እንዳየነው ከሆነ በትትና ላይ ልቡ ያረፈ በትትና ውስጥ ፍቅር የያዘው ይመስላል። የግሌ በዚህ ሁኔታ መሳይን ሳትቀላቀል አትቀርም። ምክንያቱም አብርሽን ካጣው ለአብርሽ ብዬ እኮ ነው እዚህ ቤት የኖርኩት። እሱን ካጣው ምን አለኝ? እሱ ማለት እሱን የነካችሁ አብሬ ነው ምገላችሁ እያለች እንግዲህ ለመሳይ እከፍልሃለሁ ትህትናንና አብርሽን ግደልልኝ ስትል ሰምተናል። በእርግጥ የግሌ ስሜታዊና ግልፍተኛ ናት፣ ግን ሆዷ ቂም አይዝም ይላል ገብሮ። ትህትና አንቺ መልካም ልጅ ነሽ፣ የግሌ ሁልጊዜ እንደረገመች ነው። እየሰከርኩ ስመጣ መሞት ፈልገ ነው ወይ? በቃ እገልሃለሁ ትለኛለች። ግን እሷ ከልቧ ስለማትራገም ከልቧ ቃሉን ስለማታወጣው የእሷ እርግማን ለእኔ ሰላም ነው። የግሌ መልካም ልጅና ሆዷ ባዶ የሆነ ቂም የማትይዝ ልጅ ናት። ሲያዩት ግን ቁጡና ኮስታራ ትመስላለች ይችላል። አሁን ትልቁ ጉዳይ በማይመጡ መጥተውባታል። አብርሽ በአንተ የመጣብኝ ሰው ለማንም አልመለስም የምትለው የግሌ ከመሳይ ጋር ልትተባበር ትችላለች። ምክንያቱም ትህትና ከዛ ቤት እንድትወጣላትና ከአብርሽ እንድትርቅ። ግን የብዙዎቻችን ምኞት ምናልባት ሜቢ ከመድብል ጋር ተገናኝተው መድብል ደግሞ ትህትናን ሳይሆን የግሌን አፍቅሮ እንደዚህ ያለ ጥምረት ቢኖራቸው ብዙ የራሳችን ሀሳብ እንሰጣለን። ኤኒዌይ በዛም አለ በዚህ መድብልና ትህትና መገናኘታቸው አይቀርም። አሁን ትልቁ ጉዳይ ተንከሲስ ጉዳይ ነው። ተንከሲስ እነ ዝናህ እፈልገዋለሁ የጊዜ ጉዳይ ነው እንጂ በእጄ ሊገባ ይገባል፣ ብዙ ብር የሚያስገኝ ልጅ ነው እያሉ ሁለቱንም እያሰሷቸው ነው። ዝናህ ለእኔ ጀግና፣ ትህትናና መድብል ናቸው። ለሀቃቸው የሚሟገቱ ለክብራቸው የሚጨነቁ ስንቶቻችን ነን? የነጋችን ህይወታችን ነፍሳችን እየሸጥን በገንዘብ የምንለወጥ ስንቶቻችን ነን? ለማተባችን የምንሞት ስንቶቻችን ነን? ነፍሴን ከማቆሽሽ ሞቴን እመርጣለሁ፣ ክብሬን ከማዋረድ እስከ ክብሬ መሞት እፈልጋለሁ የምንል ከዚህ ምን ተማራችሁ? ለዝናህ ምን አስተያየት ሰጣችሁ? ዝናህ የመድብልንና የትህትናን ጀግንነት መሰከረላቸው። ለእኔ ጀግና። ብዙዎቻችን ግን የሚታገለን የሚሟገተን ብዙ ጊዜ እንዳያሸንፈን የምንፈልገውን ሰው ሳናደንቅ አናልፍም። ጥላታችን ቢሆንም ሳናደንቅና እሱን ሳናሞግስ አናልፍም። ግን በልባችን ቦታ አንሰጠውም። አሁን መድብል ለእኔ አንበሳ ነው፣ ትህትና ለእኔ ጀግና ናት ያለው ደፍሮ ዝናህ ለክብራቸው የሚጨነቁ ያለው ዝናህ ምን ያህል እንደተረዳቸውና ምን ያህል እንደተፈታተኑት ክብሩን እንዳዋረዱበት ስለገባው ነው። ከዚህ ምን ተማራችሁ? በዛም አለ በዚህ ዋናው ቁም ነገር የምንማረው ገንዘብ ይጠፋል፣ ክብርና እምነት ግን ከመቃብር በላይ ነው። የሰራነው ስራ ሁልጊዜ እንደተነገረልንና ጥፋትም ከሰራን ሁልጊዜ እንደተወቀስን ነውና ከዚህ ብዙ ነገር እንማራለን። ክብራችን ሽጠን ለምንከሰከሰው ገንዘብ ስማችን ይጠፋል። ክብራችን አስቀድመን ለምንጋፈጠው ሀቅ ስማችን ይወደሳል። እና ከዚህ ብዙ ነገር ተምሬያለሁ ብዬ አስባለሁ። እንግዲህ ተንከሲስ እንቅልፍ አጥቶ መቀመጫ አጥቶ እንግዲህ በጭንቀት ላይ ነው ያለው።
ተንከሲስንስ የእውነት ይወስዱታል ወይስ ምን ይፈጠራል? እጅግ አጓጊና እጅግ ልብ አንጠልጣይ። የግሌም እየጨከነችባቸው ነው። ከዚህ ቤት ውጡልኝ ተቃጥዬና ተናድጄ ከመሞቴ በፊት እንዲያውም እኔ በሩን እከፍትላችኋለሁ ይወስዷቸዋል የምትለው የግሌ ይህን ከማድረግ ወደኋላ አትልም። ለምን በሉ፣ አንደኛ ትትና ከአብርሽ እንድትርቅ ትፈልጋለች። አብርሽም ከትትና ላይ አይኑን እንዲያነሳ ትፈልጋለች። ስለዚህ ምናልባት ከመሳይ ጋር ተባብራ ትህትናን አሳልፋ ልትሰጣት ትችል ይሆን ወይስ በውስጥ ታዋቂ ነገሮችን እየሰረሰረች ሁለተኛ የምትከዳቸው ሰው ትህትና ትሆን ይሆን? ብዙዎቻችን የምንጠራጠረው ትህትናን የሚጎዳት ትህትናን የሚከዳት ከመሳይ ቀጥሎ የግሌ ልትሆን ትችላለች፣ ባትወድም በግድ። ምክንያቱም የምታፈቅረውን እሱ ባያፈቅራት እንደ እህትና እንዳጋዥ ቢላትም ስለምትወደውና ስለምታፈቅረው አብርሽን እንድትቀማባት ስለማትፈልግ አብርሽ እሷ ከአብርሽ እንኳን ብትርቅ አብርሽ ከትህትና መራቅ አልቻለም። እንደውም አሁን ስሜቱን እየነገራትና ለምንድን ነው የማታገቢው? ባል ጠፍቶ ነው ወይ? ከዚህ በፊት ፍቅረኛ የለሽም ወይ? ምናምን እያለ እየጀማመረ ነውና በዚህ ሁኔታ ከቀጠሉ የግል የጨርቋን ጥላ ማበዷ ነው። ከማበዴ በፊት አሳልፌ ለዝና እሰጣታለሁ ብላ የራሷን እርምጃ ልትወስድ ትችላለች። ይህ ደግሞ ከባድ ሪስክ አለው ማለት ነው። እጅግ የሚገርመው እጅግ የሚደንቀው ደግሞ የገብሮ ሁኔታ ነው። ገብሮ መቃብር ቆፋሪው። ስንቶቻችሁ ናችሁ በስካር መንፈስ የሚናገረው ነገርን ከስካር በኋላ የሚናገረው ነገር የማይለወጥባችሁ ሁልጊዜ ትክክለኛና ንጹህ የሆኑ ቃላቶች፣ ቋንቋዎች የሚናገረው ሰው ፈራሽ በስባሽ ነው። ለዚህ ፈራሽ በስባሽ ገላ ስንቶቻችን በዓለማዊ ነገር ቆሽሸናል። ነገ እንሞታለን ብለን ካሰብን ለሰው መልካም መሆን እንችላለን። መልካም ከሆነ ደግሞ ፍቅራችን ይጨምራል። መልካም ከሆን ምቀኝነት የለም የሚለው ገብሮ ከሱ ንግግሮች ስንቶቻችሁ ተስባችኋል? እንደ ቀልድ ይህ ሰውዬ ይህ ሰካራም ልትሉ ትችላላችሁ። ግን እያንዳንዱ የሚናገረው ነገር ጠብ አይልም። በእርግጥ እኔ ህይወት የለኝም ህይወቶች ቤተሰቦች ነበረ እነሱን ቀብሬያቸዋለሁ ቢልም በዛ መሀል የሚናገረው ቃላት የሚያወራው ወሬ እያንዳንዱ ነገር መሬት ላይ ጠብ አይልም። መሞትህን ስታስብ ለሰው መልካም መሆን ታስባለህ። መሞት ግን ፈራሽ በስባሽ መሆንክን ስታስብ ለዚች ከንቱ ዓለም መልካም ሰርቼ ማለፍ እፈልጋለሁ ትላለህ ይላል። ከዚህ በላይ ምን አስተማሪ ነገር አለ? ቀጣይ ክፍልስ ምን ይፈጠራል? የተንከሲስ ጉዳይ መጨረሻውስ ምን ይሆን? ተንከሲስ ወይስ የግሌ በዝና እጅ ቀድመው የሚገቡት? ዝናህም ትኩረት ሰጥቷቸዋል። ከሁለት አንዱ ማን ይሆን የሚያዘው? በጉጉት